بسم الله الرحمن الرحيم والله سم እጅግ በጣም ሩህሩህ በጣም አዛኝ በሆነው ملائكة بعضها من يوم خلقت ساجدة አንዳንድ መላእክቶች ከተፈጠሩበት ቀን ጀምሮ ስጁድ እያደረጉ ነው። እንዲህም ይላሉ፣ ልዑል የሆነው አላህ ጥራት ይገባው። የቂያማ ቀንም በመጣ ጊዜ መላእክቶቹ ግንባሮቻቸውን ከስጁድ ላይ አንስተው እንዲህ ይላሉ፣ ክብር ይገባህ ጌታችን ሆይ አንተን ማምለክ እንደሚገባ አላመለክንህም። ይህን የሚሉት እድሜ ልካቸውን በሩኩዕና በስጁድ ያሳለፉ ፍጡሮች ናቸው። እኛ ግን 5 ወቅት ሰላቶችን ሰግደን አላህ እንዲያመሰግነን እንፈልጋለን። ወደ ሰላት ዘግይተን እንመጣለን። ውዱእም የምናደርገው ኢቃም እስከሚል ጠብቀን ነው። የመጨረሻውም ረክዓ ላይ ነው የምንደርሰው። እንደ ኖርማል ነገርም በፍጥነት እናሰላምታለን። يا مجنون والله اسمع አንተ እምሮህን የሳትክ ሆይ ይህንን ለማለት ፍቀዱልኝ። በአላህ እምላለሁ ከሰላት በኋላ ልትሮጥለት የፈለግከው ጉዳይ ለእርሱ ለመስገድ የቸኮልክበት ጋር ነው። አላህ ታላቅ ነው ስትል ዓለምህን፣ ጭንቀትህን፣ ስራህን፣ ሚስትህን፣ ችግርህንና ሁሉንም ነገር መርሳት አለብህ። ምክንያቱም አላህ ታላቅ ነው ስላልክ ነው። ከሁሉ ይበልጣል። ነገር ግን አላህ ታላቅ ነው ብለህ ዕዳ በጭንቅላትህ ውስጥ ካስቀመጥክ ዕዳህ ከጌታህ በለጠ ማለት ነው። አላህ ታላቅ ነው ብለህ ትዳር በጭንቅላትህ ውስጥ ካስቀመጥክ ትዳርህ ከጌታህ በለጠ ማለት ነው። ስለዚህ አላህ ታላቅ ነው ወይም አላሁ አክበር ስትል አላህ ከሁሉ ነገር እንደሚበልጥ በተግባር አረጋግጥ። ራሴንና ተመልካቾችን እመክራለሁ፣ የትኛውንም ኃጢአት ስትሰራ ውዱእ አድርገህ 2 ረክዓን እንድትሰግድ ተፈቅዶልሃል። ነቢዩ ዓለይሂ ሰላቱ ወሰላም እንዲህ ይላሉ፣ ኃጢአትን የሰራ ከዚያም በጥሩ ሁኔታ ውዱእ ያደረገ ከዚያም ተነስቶ 2 ረክዓ የሰገደ ከዚያም አላህን ምህረት የለመነ አላህ ይቅር ይለዋል። ኢብኑ ባጡል ረዲየላሁ ዐንሁ እንዲህ ይላል፣ ወንድና ሴት ከሚቀመጡበት በላጩ ቦታ ከተደነገገው ሶላት በኋላ እዛው በተሰገደበት ቦታ ላይ መቀመጥ ነው። ምክንያቱም መላእክቶች ምህረትን ይጠይቁልሃልና። ከሰላት በኋላ ተቀምጠህ አላህ ሆይ ይቅር በለኝ፣ አላህ ሆይ ማረኝ በል። ከሰገድክ በኋላ ለ5 ወይም ለ10 ደቂቃዎች ተቀመጥ። من قال سبحان الله سبحان الله ጥራት ለአላህ ይሁን ወይም ሱብሃንአላህ 10 ጊዜ አለ። ምስጋና ለአላህ ይሁን ወይም አልሐምዱሊላህ 10 ጊዜ አለ። አላህ ታላቅ ነው ወይም አላሁ አክበር 10 ጊዜ አለ። ከዚያም ዱዓ ያደረገ ሁሉ አላህ ስብሓንሁ ወተዓላ መልስ ሰጥቻለሁ ወይም የጠየቅከውን አግኝተሃል ይላል። ነፍስ 2ኛ ሚስጥር አላት። በየቀኑ ወደ ላይ አድርጋ ትመለሳለች። በምንተኛ ጊዜ ነፍስህ ወደ ባለቤቷ ትወጣለች። በነገራችን ላይ አላህ ስብሓንሁ ወተዓላ እንዳትመለስ ማድረግ ይችላል። ለዛም ነው መልእክተኛው ከእንቅልፋቸው ሲነሱ ሕይወታችንን ከወሰደ በኋላ እንድንነቃ ላደረገን አላህ ምስጋና ይገባው ይሉ ነበር። ሞተን ነበርኩ። ለምንድነው ሸይጣን ከሚሰሩት ኃጢአቶች ሁሉ በሌሊት የሚሰሩትን የበለጠ የሚወደው? ነፍስህ ከወጣች እንድትመለስ ስለማይፈልግ ነው። ምናልባት ነፍስህ ላትመለስ ትችላለች ብሎ ያስባል። ስለዚህ የመጨረሻው ሥራህ አምልኮ ካልሆነ በቀር አትተኛ። ምክር ለወንድና ለሴት ልጆቼ፣ የመጨረሻው እይታ ቴሌቪዥንና የተከለከሉ ነገሮችን በመመልከት ዓይንህን ጨፍነህ አትተኛ። እባክህን ሲጋራ በእጅህ ይዘህ አትተኛ። ቀንህን በሲጋራ አታቋጭ። በሞባይልህ የወሲብ ድህረ ገጽ በማየት ሌሊትህ አትቋጭ። በአላህ እምላለሁ በሌሊት ዒባዳዎችህን ብታጠናክር ኑሮ በማለዳ ስትነሳ ሰዎች በፊትህ የሚያዩትን ብርሃን አላህ ባንተ ባደረገ ነበር። እናም እኔን የምትመለከተኝ ወዳጄ ሆይ በአላህ ፊት አትኩራራ። በተውበት ውስጥ ትልቁ ልመና ነቢዩ ዓለይሂ ሰላቱ ወሰላም እንዲህ ያሉት ነው፣ አላህ ሆይ አንተ አምላኬ ነህ፣ ካንተ ውጭ ሌላ አምላክ የለም፣ ፈጥረኸኛል፣ እኔ ባሪያህ ነኝ። እኔ የቻልኩትን ያክል ያንተን ቃል ኪዳን ለመሙላት እሞክራለሁ። ከሰራሁት ከክፉ ነገር ባንተ እጠበቃለሁ። በእኔ ላይ ለዋልከው ጸጋህ ዕውቅና ሰጣለሁ። ኃጢአቴም እናዘዛለሁ፣ ማረኝ
ካንተ ውጭ ኃጢአትን የሚምር የለም። በቀን ውስጥ ይህንን ዱዓ ብሎ የሞተ ሰው ጀነት ገባ። ይህ ታላቅ እዝነት ነው ወላሂ። ከአላህም እዝነት ተስፋ አትቁረጡ። አላህም እንዲህ አለ፣ ድንበር ያለፉ በምን ላይ? በነፍሶቻችሁ ላይ በላቸው። እናንተ በነፍሶቻችሁ ላይ ድንበር ያለፋችሁ ባሮቼ ሆይ ከአላህ እዝነት ተስፋ አትቁረጡ። አላህ ኃጢአቶችን በመላ ይምራልና እነሆ እርሱ መሐሪው አዛኙ ነውና። አንዳች ነገርን እርሱ ለእናንተ የበለጠ ሲሆን የምትጠሉት መሆናችሁ ተረጋገጠ። አንዳችንም ነገር እርሱ ለእናንተ መጥፎ ሲሆን የምትወዱት መሆናችሁ ተረጋገጠ። አላህ ስብሓንሁ ወተዓላ በአንቀጹ መጨረሻ ላይ ምን አለ? አላህም የሚሻላችሁን ያውቃል፣ ግን እናንተ አታውቁም። እኔ አሁን ለሚመለከቱን እንዲህ እላለሁ። ዛሬ ላይ አንድ ነገር ደርሶብህ ልታይ ትችላለህ። ከሚስትህ ጋር የኩርፊያ ችግር፣ ከሚስትህ ጋር ፍቺ፣ ከአባትህ ጋር ችግር፣ ከጎረቤትህ ጋር ችግር፣ ከሥራ አለቃህ ጋር ችግር፣ አደጋ አላህ አይበለውና ከልጆችህ አንዱ መታመም፣ በቤት ውስጥ ያለ ችግር። ወንድሜ ሆይ አትዘን። እቤት ውስጥ ሆነው ያዘኑ ሰዎች እንዳሉ አውቃለሁ። አሁን ላይ እንባዎች በጉንጮች ላይ እየፈሰሱ መሆኑን አውቃለሁ። የፈታችና ትዳር የዘገየባትም እንዳለች አውቃለሁ። ታካሚዎችም እንዳሉ አውቃለሁ። ነገር ግን አትዘን፣ አላህ ካንተ ጋር ነውና አትዘን። በችግርህና በመፍትሄው መካከል ያለው ብቸኛው ነገር ግንባርህን መሬት ላይ ማድረግ ነው። ተራሮችን የሚበትነው ማን ነው? ምድርን የሚያራምደው ማን ነው? ባህሮችን የሚያንቀሳቅሰው ማን ነው? አላህ ጭንቀትህን ማስወገድ አይችልምን? በሽተኛውም ከበሽታው ማራቅ አይችልምን? ወንድሞቼ ሆይ በአላህ እምላለሁ፣ የዓለም ችግሮች ቢከመሩም በአላህ የሚመካ ሰው ችግሩን ያስወግድለታል። እኔም ከዚህ መድረክ ላይ ሆኜ በአልጋው ላይ ሆኖ ለሚሰማኝ ህመምተኛና በህመሙም ተስፋ የቆረጠውን ሁሉ መልእክቴን አስተላልፋለሁ። አላህ ይህን መከራ ካንተ ላይ ያነሳልሃልና ታገስ እላለሁ። ከእስር ቤት ሆኖም የሚያዩኝን እስረኛ ታገስ እላለሁ። ዩኑስን ዓለይሂ ሰላም ከዓሣ ነባሪ ሆድ ያወጣው ጌታ አንተን ማውጣት ይችላልና ለእያንዳንዱ ሙስሊምና በጭንቀት ለተሰቃዩ ሰዎች ሁሉ እላለሁ፣ አላህ ፍርሃት በወረራት ልብ ውስጥ ደህንነትን ያሳርፋል። አላህም የሙሳን እናት በእርሱ ላይ በፈራሽ ጊዜ በሩን ዝጊበት ነው አላት? በባህሩ ላይ ጣዩ ነው ያላት? ለሱ ፈርቼ ወደ ባህር ልጣለው? አዎ፣ አላህ ከፍርሃት ልብ ደህንነትን ያወጣል። አንድ ምክር ልስጣችሁ፣ ጻፉት እናም አሰላስሉት። ወርቃማ ምክር ነው። ዱንያ ባንተ ላይ ብትጠብ፣ ጭንቀትም ቢያስጨንቅህ፣ ዕዳም ቢከማችብህ፣ ሐዘንም ቢበዛብህ ለአላህ ቁርባንን አቅርብ፣ ወደ እርሱ ሰደቃን አቅርብ። አላህ ስብሓንሁ ወተዓላ እንዲህ ብለዋል፣ ከመወያየታችሁ በፊት ምጽዋትን አስቀድሙ፣ ሰደቃን ስጥ፣ ወደ አላህ በሆነ ነገር ቅርብ። በሆነ ነገር ወደ እርሱ ብትቀርብ አላህ ክብር እንደሚሰጥህና ያላሰብከውን እንደሚሰጥህ ሙሉ እምነት ይኑረህ። ጸጋና ዓለም ተዘዋዋሪ ናቸው። አንተ ጋር ባለው በግል ጸጋዎችህ አትታለል። አንዳንድ ሰዎች ዛሬ ሀብታም ናቸው፣ ነገር ግን ድሆች ናቸው። አንዳንድ ሰዎችም ዛሬ ጤነኞች ናቸው፣ ነገር ግን ይታመማሉ። አንዳንድ ሰዎችም ዛሬ ማንኛውንም ነገር ለማድረግ ችሎታ አላቸው፣ ነገር ግን ነገ አቅም የሌላቸውና ሁሉንም ነገር የማይችሉ ይሆናሉ። እስከ ቻልክ ድረስ የደግነትን እጅ ለማንም አትከልክል። ደስታም ደግሞ በተራ ነው። ከሰዎችም መካከል በጣም ጥሩ የሰዎች ፍላጎቶች የሚሟሉበት ሰው ነው። ዛሬ በዱንያው ውስጥ አንድ ነገር ማቅረብ የሚችል ሰው ከሞተ በኋላ ተጽዕኖ ይኖረዋል። አላህ ለርሱ የፈለገለትን ያስገኘው እውነተኛ እድለኛነት ይህ ነው። እናንተ አሁን ለቅሶ ያለባችሁን ቤቶች ታያላችሁ። እኔም እላለሁ በመከራ ለተሰቃዩት ሁሉ ይህን ቃል ስሙ። ነቢዩ ዓለይሂ ሰላቱ ወሰላም እንዲህ ይላሉ፣ አንዳችሁን ማንኛውንም መከራ ባገኛችሁ ጊዜ በእኔ ላይ የደረሰውን መከራ አስታውሱ፣ ማለት ሞትን አስታውሱ፣ እሱ ከመከራዎች ሁሉ ትልቁ ነውና። ገጣሚው እንዲህ ይላል፣ በእያንዳንዱ መከራና ተጋድሎ ታገስ፣ የሰው ልጅም ዘላለም ነዋሪ እንዳልሆነም እወቅ።
የምትጽናናበትን መከራ በፈለክ ጊዜ በነቢዩ ዓለይሂ ሰላቱ ወሰላም ሞት የደረሰብህን መከራ አስታውስ። መልእክተኛው ዓለይሂ ሰላቱ ወሰላም በቂያማ ቀን በጥማቱ ቀን ሲጠሩ አቋምህ ምን ይሆን? አንድ ኩባያ ልትጠጣ ፈልገህ ወደ እሳቸው ትሄዳለህ። እሳቸውም ካንተ ወስደው አይ እኔ ዳግመኛ የማይጠማህን መጠጥ ከጄ አጠጣሃለሁ ይላሉ። ሰዎችም ማጠጣት ይጀምራሉ። እንግዲህ ሂሳቡ አልተጠናቀቀም። የአላህ መልእክተኛ ሆይ ስለኛ አላህ ዘንድ አማልዱልን ይባላሉ። ከዚያም ያማልዳሉ። ሂሳብም ይጀምራል። ነቢዩ ዓለይሂ ሰላቱ ወሰላም ከሲራጥ ጫፍ ላይ ይቆማሉ። አልተውንም። ሂሳቡ አልቋል። እኔ እዚህ ጋር እቆማለሁ። ሁሉም የራሱን ሂሳብ ይውሰድ አላሉ። መልእክተኛውም አላህ ሆይ ሰላምን ስጠን፣ አላህ ሆይ ሕዝቤን ይላሉ ሲራጡን እስኪያልፉ ድረስ። ሰዎቹ ከሲራጥ መውጣታቸውንና ማለፋቸውን ካረጋገጡ በኋላ ወደ ሌላኛው ጎን ይሄዳሉ። ይህም የጀነት በር ላይ ወዳለው ጎን ነው። በዱንያ ላይ ከነቢዩ ዓለይሂ ሰላቱ ወሰላም መልካምነት ጋር የሚመሳሰል በጎነት ያለው ሰው አምጡልኝ። فضل النبي صلى الله عليه وسلم